ሰላም እንዴት ናችሁ? ውበት ነኝ። ዛሬ ማሳያችሁ ደግሞ how to create folders and documents and how to copy, cut, paste files and folders, how to rename folders and files, how to delete, select files and folders on Windows ኮምፒውተራችን ላይ ፎልደሮችን ኤንድ ዶክመንቶችን እንዴት ክሬት እንደምናደርግና ኮፒ ፔስት ሪኔም ዲሌት እንደምናደርግ አሳያችኋለሁ። እስከ መጨረሻው ድረስ ተከታተሉ። የመጀመሪያው how to create folders on Windows ኮምፒውተር። እንግዲህ ፎልደር እዚህ ኮምፒውተራችን ላይ ይሄ ዴስክቶፕ ላይ እንደምታዩት ፎልደሮችን ክሬት ማድረግ እንችላለን። ፎልደር ክሬት ለማድረግ ራይት ክሊክ እዚህ ጋር ኮምፒውተር ላይ ባዶ ቦታው ላይ ዴስክቶፓችን ላይ ራይት ክሊክ እናደርግና እዚህ ጋር ኒው ሚል አለ ዜን ፎልደር ሚለውን ክሊክ እናደርጋለን። ዜን እዚህ ላይ የፎልደር ስማችን እንሰጣለን ማለት ነው። ፎር ኤግዛምፕል we can say student ሚል ዘን ኢንተር እንጫናለን። ስለዚህ ይሄን ፎልደር ክሬት አደረገን ማለት ነው። ስለዚህ ፎልደሮችን ክሬት ለማድረግ ራይት ክሊክ ኒው ፎልደር በማድረግ እዚህ ጋር የፋይል ስም በመስጠት ፎልደሮችን ክሬት ማድረግ እንችላለን ማለት ነው። ሁለተኛው how to create ዶክመንቶችን እንዴት ክሬት እናደርጋለን ማለት ነው። እዚሁ ዴስክቶፓችን ላይ አሁንም ራይት ክሊክ እናደርጋለን። ዜን ኒው እንልና ከዚህ ላይ የተለያዩ ዶክመንቶች አሉ። ማይክሮሶፍት ወርድ ዶክመንት ሊሆን ይችላል፣ ፓወርፖይንት ፕሬዘንቴሽን ዶክመንት፣ ፐብሊሸርስ ቴክስት ዶክመንት ኦር ኤክሴል ዶክመንት ሊሆን ይችላል። ከነዚህ አማራጮች ውስጥ የምንፈልገውን ዶክመንት ክሬት ማድረግ እንችላለን። ፎር ኤግዛምፕል ቴክስት ዶክመንት ከፈለግን እዚህ ጋር ቴክስት ዶክመንት የምትለውን ክሊክ እናደርግና የቴክስታችን ስም እንሰጣለን ማለት ነው። ፎር ኤግዛምፕል we can say project የፋይላችን ስም ከሰጠን በኋላ ኢንተር እንጫናለን። ስለዚህ በዚህ አይነት መንገድ ዶክመንቶችን ክሬት ማድረግ እንችላለን ማለት ነው። ለምሳሌ የወርድ ዶክመንቶችን ከፈለግንም እዚህ ጋር ራይት ክሊክ ዜን ኒው ማይክሮሶፍት ወርድ ዶክመንት የሚለውን ክሊክ እናደርግና እዚህ ጋር የዶክመንታችን ስም እንሰጣለን ማለት ነው። ፎር ኤግዛምፕል we can say report ዘን ኢንተር እንላለን። በዚህ አይነት መንገድ ዶክመንታችን ክሬት ማድረግ እንችላለን ማለት ነው። ሌላው how to copy, cut and paste folders and documents እዚህ ጋር ክሬት ያደረግናቸውን ፎልደሮችና ዶክመንቶችን እንዴት ኮፒ እንደምናደርግ፣ ኮፒ ማለት ያው ማባዛት ማለት ነው። ዱፕሊኬት ማድረግ ፋይላችን ወይም ፎልደራችን ዱፕሊኬት ማድረግ ማለት ነው። ስለዚህ ኮፒ ለማድረግ ምን እናደርጋለን? እዚህ ጋር ፋይሉ ላይ ፎልደሩ ላይ ክሊክ እናደርግና ራይት ክሊክ ዜን ምን ሚላለ እዚህ ጋር ኮፒ የምትላለች እዚህ ጋር እቺ ኮፒ እንላለን። ዜን ፔስት እናደርጋለን። ወስደን የምንፈልገው ቦታ ላይ ፔስት ፎር ኤግዛምፕል እዚህ ኒው ፎልደር ላይ ፔስት ማድረግ እችላለሁ ማለት ነው። ይሄንን ራይት ክሊክ አደርግና ኦፕን ዘን ይሄን ሲከፍትልኝ እዚህ ባዶ ቦታው ላይ ራይት ክሊክ ፔስት የምትል አማራጭ እዚህ ጋር ትመጣለች ማለት ነው። ስለዚህ ይሄ ስቱደንት የተባለን ፎልደር እዚህ ኒው ፎልደር ውስጥ ኮፒ ያደረኩት ማለት ነው። ስለዚህ በዚህ አይነት መንገድ ኮፒ ማድረግ እንችላለን። ፋይሎችንም እንደዚሁ እዚህ ለምሳሌ ይሄ ሪፖርት የወርድ ፋይል ነው። ራይት ክሊክ ዘን እዚህ ታች እንሄድና ከት የምትለውን እንመርጣለን። ዜን እዚህ ጋር ሄደን ኒው ፎልደር ውስጥ ኦፕን እናደርግና አሁንም ፔስት። ስለዚህ እነዚህ ፎልደሮችንና አንድ ፎልደር እና አንድ ፋይል አንድ ዶክመንት ኮፒ ያደረግን ማለት ነው። ሌላ ከት ይባላል። ከት ምንለው ጀስት እዚህ ሶርሳችን ላይ አናገኘውም ማለት ነው። ሶርስ ላይ አናገኘውም። ጀስት ፔስት ካደረግነው ቦታ ነው ሙቭ ማለት ነው። ከት ማለት ሙቭ ማድረግ ማለት ነው። ፎር ኤግዛምፕል እነዚህን ፋይሎች ልደልታቸውና እንዴት ከት እንደሚደረግ ላሳያችሁ። ስለዚህ
አሁን የፈለግነው ይሄን ፕሮጀክት የተባለ ዶክመንት እና ቴክስት ዶክመንት ይሄን ፎልደር ከዚህ ውስጥ ከት ማድረግ ነው የፈለግን። ከዚህ ውስጥ ከት አድርገን ማስቀመጥ ነው የፈለግን። ስለዚህ ምን እናደርጋለን? እዚህ ላይ ፕሮጀክት የሚለው ቴክስት ዶክመንት ላይ ራይት ክሊክ እናደርግና ከት የሚል አለ። ዜን ከት ካደረግን በኋላ እዚህ እንሄዳለን። ኒው ፎልደር ላይ ኦፕን፣ እዚህ ጋር ፔስት እንላለን ማለት ነው። ስለዚህ አሁን እዚህ ጋር የለም። ይሄ ፕሮጀክት የሚለው ቴክስት ዶክመንት ከት አድርጎልናል ወይም ሙቭ አድርጎልናል ማለት ነው። ቺን ፎልደርም እንደዚሁ በተመሳሳይ ራይት ክሊክ ከት እናደርግና እዚህ ጋር ይሄን ኦፕን እናደርገና ፔስት እንለዋለን ማለት ነው። ስለዚህ እዚህ ጋር ያሉ ሙቭ አድርጎልናል ማለት ነው። ከት ማለት ይሄ ነው። እንትንም መጠቀም እንችላለን። ኮምፒውተራችን ላይ ሾርት ከቶችም አሉ። ኮፒ ለማድረግ ኮንትሮል ሲ እንጠቀማለን። ለከት ደግሞ ኮንትሮል ኤክስን መጠቀም እንችላለን ከት ለማድረግ። ፔስት ለማድረግ ኮንትሮል ቪን ኪቦርዳችን ላይ መጠቀም እንችላለን። ሌላው ሃው ቱ ሪኔም ፎልደርስ ኦር ፋይልስ፣ ፎልደሮችን እና ፋይሎችን እንዴት ሪኔም እናደርጋለን። ሪኔም ማለት ስማቸውን መቀየር ማለት ነው። ስሙን በሌላ ስም መቀየር። ፎር ኤግዛምፕል እዚህ ላይ ክሬት ያደረግናቸው አንድ ቴክስት ዶክመንት እና አንድ ፎልደር አለን። የዚህን ስሙን እንዴት ሪኔም ማድረግ እንደምንችል ላሳያችሁ ማለት ነው። ስለዚህ እዚህ ጋር ተሄዱና አሁንም ፋይሉ ላይ ራይት ክሊክ ታደርጉና እዚህ ጋር ሪኔም የምትላለች ከድሌት በታች ማለት ነው። እዚህ ጋር ክሊክ ታደርጋላችሁ። ዜን አዲሱን ስም እንሰጣለን ማለት ነው። ፎር ኤግዛምፕል ዊ ካን ሴይ ለሰን ብለን ኢንተር ስንለው ፕሮጀክት የነበረውን በለሰን ቀየረልን ማለት ነው። አሁን ስቱደንት የሚለውን ፎልደር ሪኔም ማድረግ እንችላለን። አሁንም ራይት ክሊክ ሪኔም፣ ዜን አዲሱን ስም እንሰጣለን። ዊ ካን ሴይ ኮምፒውተር ኢንተር። በዚህ አይነት መንገድ ሪኔም ማድረግ እንችላለን ማለት ነው። ሌላው ሃው ቱ ዲሌት ፋይልስ ኤንድ ፎልደርስ፣ ፋይሎችን እና ፎልደሮችን እንዴት ድሌት እናደርጋለን። ድሌት ለማድረግ እዚሁ ላይ አሁንም ለምሳሌ እችኛውን ቴክስት ዶክመንቷን እናደርጋለን። ራይት ክሊክ እናደርግና እዚህ ጋር ድሌት ምትላለች። እችን ክሊክ ሳደርግ አር ዩ ሹር ዩ ዋንት ቱ ሙቭ ዚስ ፋይል ቱ ሪሳይክል ቤን፣ ሪሳይክል ቤን ላይ ላስቀምጥልህ እያለ ነው። ሪሳይክል ቤን ማለት የተደለቱ ፋይሎች የምናገኝበት ማለት ነው። ድሌት ያደረግናቸውን ፋይሎች እዛ ላይ ይቀመጣሉ። ዜን በኋላ ሪስቶር አድርገን መጠቀም እንችላለን ማለት ነው። ስለዚህ የስ ልበለው። ስለዚህ በዚህ መንገድ ደለተልን ማለት ነው። እቺን ፎልደርም ድሌት ለማድረግ አሁን ተመሳሳይ ነው። ራይት ክሊክ ዘን ዲሌት የስ እንለዋለን። በዚህ አይነት መንገድ ፋይላችን ድሌት ማድረግ እንችላለን። ወይም ደግሞ ኪቦርድ ላይ ኮንትሮል ዲን በመጫን ድሌት ማድረግ እንችላለን። ለሪኔም ደግሞ ሴሌክት አድርገን ፎልደሯን ፕረስ ኤፍቱን ፕረስ በማድረግ ዊ ካን ሪኔም ማድረግ እንችላለን ማለት ነው። የመጨረሻው ሃው ቱ ሴሌክት መልቲፕል ፋይልስ ኦር ፎልደርስ፣ ኮምፒውተራችን ላይ መልቲፕል የሆኑ ፋይሎችን እንዴት ሴሌክት እናደርጋለን። ፎር ኤግዛምፕል እዚህ ጋር ክሬት እናደርግ ፋይሎችን ዊ ካን ሴይ ዚስ ፋይል፣ አሁን ሌላ ፎልደር ሁለተኛ ፎልደር ኒው፣ ዘን ዊ ካን ሴይ ሆምወርክ አንድ አሚን ሶስተኛ ፎልደር ክሬት እናርግ። ዊ ካን ሴይ ለሰን ፋይል ክሬት እናርግ ኒው፣ ዊ ካን ክሬት ዚስ ወርድ ማይክሮሶፍት ወርድ፣ ዊ ካን ሴይ ክላስ። ስለዚህ ሶስት ፎልደሮች እና አንድ ማይክሮሶፍት ወርድ ቴክስት ዶክመንት ክሬት አደረግን ማለት ነው። ስለዚህ እነዚህን እንዴት ሴሌክት እናደርጋለን? ኮምፒውተር ላይ ሴሌክት ለማድረግ ምን እናደርጋለን? ኪቦርዳችን ላይ ኮንትሮልን እንጫናለን። ዜን ፋይሉ ላይ እና ፎልደሩ ላይ ክሊክ ማድረግ፣ ክሊክ ሳንለቅ ማለት ነው። ኮንትሮልን ሳንለቅ ፋይሉ ላይ እና ፎልደሩ ላይ ክሊክ በማድረግ ሴሌክት ማድረግ እንችላለን ማለት ነው። ወይም ደግሞ ሾርት ከት መጠቀም እንችላለን። ኮንትሮል ኤ በመጠቀም
we can select multiple files and folders then ይሄን ሴሌክት ያደረግነውን ዲሊት ማድረግ እንችላለን then right click then delete እንደዚህ አድርገን መልቲፕል የሆኑ ፋይሎችን በመምረጥ we can delete ማድረግ እንችላለን ማለት ነው። ኦኬ የዛሬው ክላስ ይሄን ይመስላል። ቻናሉን ላይክ፣ ሰብስክራይብ፣ ኮሜንት አድርጉ። መልካም ጊዜ